አዲስ አበባ ከተማ አስተዳደር ትምህርት ቢሮ በ2018 ወይም በ2026 12ኛ ክፍሎች እየተፈተኑት የኤስኤቲ የማትስ ጥያቄዎች እንሰራለን። በመጀመሪያው ፓርት የምንሰራላችሁ 12 ጥያቄዎችን ይሆናል። በቀጣይ 12 ጥያቄዎችን ሰርተን የማትስ ሁሉንም ጥያቄ እንሰራለን ማለት ነው። ኤስኤቲ ማትስ ላይ የሚጠየቁ ጥያቄዎች ጀስት እነዚህን ያካተቱ ነው የሚሆኑት። እነዚህም ሙሉ ማየት ይኖርባቸዋል። አልጀብራ፣ ሲኩዌንስ ኤንድ ሲሪስ፣ ኮምፓሪዥን ኦፍ ኳንቲታቲቭ፣ ሲምፕሊፊኬሽን፣ ሲስተምስ ኦፍ ሊኒየር ኢኳሊቲ፣ ኢኩዌዥን፣ ጀስት ጂኦሜትሪ፣ እነዚህ ሙሉ ናቸው። ምክንያቱም የሚመጣው ከነዚህ ቶፒኮች ስለሆነ ማለት ነው በብዛት። 36ኛ ጥያቄ በጣም ቀላል ጥያቄ ነው። ዋት ነምበር ሹድ ካም ኔክስት ኢዝ ኤ ሲሪስ። እዚህ ጋር የተሰጠች ሲሪስ አለ። እዚህ ጋር ቀጥሎ የሚመጣው ማነው ነው? ጀስት አርቲሜቲክ ሲኩዌንስ ነው። እየቀነሰ ነው የሚሄደው። 594 ብሎ 562 ሲል በስንት ነው የሚቀንሰው? በ32 ይቀንሳል። ከዚህ ወደዚህ ሲሄድም በ32 ይቀንሳል። ስለዚህ 498ም ስንት እንቀንሳለን? 32 እንቀንሳለን ማለት ነው። ስለዚህ ስትቀንሱ ስንት ይሆናል? 6 466 ይሆናል ማለት ነው። 37ኛ an experiment consists of rolling a fair six-sided dice. Let E be the event getting an even number. ይህ ማለት ኢቨን ነምበር የምናገኝበት ማለት ነው። ዩዚንግ ዘ አክሲዮሜትሪክ አፕሮች ኦፍ ፕሮባቢሊቲ ዋት ኢዝ ፕሮባቢሊቲ ኦፍ ኢ ነው የሚለን። አሁን እዚህ ጋር ጀስት ሲክስ ሳይድድ ዳይስ ጀስት ስንት ቁጥሮች ነው ያሉት? 6 ቁጥሮች ነው ያሉት ከ1 እስከ 6። ስለዚህ አጠቃላይ 6 አለው። ኢቨን የምንላቸው ደግሞ ማን ማን ናቸው? መጀመሪያ አጠቃላይ ያሉ ትምህርቱን ፕሮባቢሊቲዎችን እንያቸው። 1 2 3 4 5 ወይም 6 ከነዚህ ነው ሊሆን የሚችለው። ግን እኛ አሁን የተጠየቅነው ምንድነው? ኤቨንቱ ምንድነው? ኢቭን ነምበር። ኢቭን ነምበር እዚህ ጋር እነማናቸው? 2 አለ 4 6። ስለዚህ ምን እናደርጋለን ማለት ነው? አጠቃላይ ነምበር ኦፍ ኤቨንት ሲካፈል ነምበር ኦፍ ሳምፕል ስፔስ ማለት ነው። 3 ሲካፈል ለስንት ነው የምናደርገው? ለ6 አጠቃላይ ማለት ነው። ስታቃልሉት 1/2 ይሆናል ማለት ነው። ስለዚህ ፕሮባቢሊቲያችን ሲ ይሆናል ማለት ነው። እዚህ ጋር ጀስት እናንተ ኦድ ነምበሮች ማየት ትችላላችሁ። ግሬተር ዛን 4 የምናገኝበት አትሞስት 4 ያላችሁ ጀስት የቀየራችሁ ፕሮባቢሊቲ ካልኩሌት ማድረግ ይቻላል። እቺ ማስቀር ጥያቄ ነች። ኮንሲደር ዘ ሲስተምስ ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል አለ እዚህ ጋር what can be said about this። ስለዚህ ነገራው ምንድነው ልንል የምንችለው ነው? ሲስተም has unique solution ነው? ኖ ሶሉሽን ነው? ኢንፋይናይት ሶሉሽን ነው ወይስ ምንድነው ነው? ይሄንን ምንድነው የምናደርገው? ያካፈልን ነው የኤክስ ኮኤፊሺየንት ለኤክስ ኮኤፊሺየንት ያ ማለት 3/6 እናደርጋለን። እኩል ነው ብለን እንነሳ። -2/-4 እኩል ነው 6/12። ስለዚህ ይሄን ስታቃልሉት ይሄኛው ምን ይሆናል? 1/2 ይሆናል። እኩል ነው ይሄም 1/2 ይሆናል። እኩል ነው 1/2። እንደዚህ ከሆነ ደግሞ ምን አይነት ሶሉሽን ያለው ነው? ኢንፋይናይትሊ መኒ ሶሉሽን ይሆናል ማለት ነው። የመጀመሪያዎቹ እኩል ሆነው ከዚህኛው ከተለየ ደግሞ ዋን ሶሉሽን ይኖረዋል። ለምሳሌ አሁን እዚህ ጋር 3/6 ዲፈረንት ፍሮም -2/-4 ቢሆን ኖሮ የተለዩ ቢሆኑ ምን ይሆናል? ለምሳሌ እቺኛው 6 የሆነች ቢሆን ኖሮ ምን ይሆን ነበረ? ዋን ሶሉሽን እና እነዚህ ሁለቱ እኩል ሆነው ይሄ ሲካፈል ለዚህ እኩል ነው፣ ይሄ ሲካፈል ለዚህ ግን ይሄ ሲካፈል ለዚህ ጋር ካለው የተለየ ከሆነ ምን ይሆናል? ኖ ሶሉሽን ይሆናል። ሶስቱም እኩል ከሆኑ ደግሞ ኢንፋይናይትሊ መኒ ሶሉሽን ይኖረዋል ማለት ነው። 39ኛ the average test score of class A is 78 ቢሆን ነው የሚለን while the average test score of class B ደግሞ 85 ቢሆን which statement is correct? አሁን አቬሬጅ ነው የተሰጠን እዚህ ጋር የክላስ ኤ አቬሬጅ 78 ነው፣ ክላስ ቢ አቬሬጅ 85 ነው። ሶ እዚህ ጋር የተሰጠን አለ እሱ ነው ክላስ ኤ ፐርፎርምድ ቤተር ዛን ክላስ ቢ። አሁን ክላስ ኤ 78 ነው፣ ይሄ 85 ነው። ስለዚህ ይሄ አይሆንም ማለት ነው። ክላስ ቢ ፐርፎርምድ ቤተር ዛን ክላስ ኤ ይሆናል ማለት ነው። አሁን ይሄ አቬሬጅ ስለሆነ ሁሉን ኢንታየር ዳታ ይይዛል። ሚዲያን ቢሆን ኖሮ ግን ኖ ኢናፍ ኢንፎርሜሽን እንላለን። ሚዲያን ቢሆን ማለት ነው። ለምሳሌ the median test score of class A is 78 የዚህኛው ሚዲያን 85 ቢሆን እና ይሄ ምርጫ ቢኖር ይሄኛው ወስዶ ነበር ማለት ነው። ግን አቬሬጅ ከሆነ አቬሬጅ ማለት ጀስት የሁሉም ተማሪ ተደምሮ ለነምበር ኦፍ ስቱደንት ስለሚካፈል የትኛው እንደሚበልጥ ማወቅ እንችላለን ማለት ነው። እነዚህ አይነት ጥያቄዎች ጀስት በብዛት ይመጣሉ። ያው ሊስት ማድረግም ይቻላል በእርግጥ እነዚህን ለማወቅ። show the following correct for the missing letter in the series። እዚህ ጋር የተሰጠናል። እዚህ ጋር missing letter አለ ወይም ያልተጻፈ ማለት ነው። እሱን የተጠየቅነው እዚህ ጋር ግን ያው ማየት ትችላላችሁ። ኤ ብሏል። ከዛ በኋላ ዲ ነው ያለው። ጀስት ልቁጠረው ካላችሁ ጀስት ኤ ቢ ሲ ዲ አለ፣ ኢ ኤፍ ጂ ኤች አለ አይደል? አሁን እነዚህ ናቸው እየተሰጡን ያሉ ማለት ነው። ከዛ በኋላስ ምንድነው የምናደርገው? ኤች አለ፣ አይ ጄ ኬ ኤል ኤም።
ከዛ በኋላ ኤን ምናምን እያላችሁ መቀጠል ይቻላል። ሶ አሁን እዚህ ጋር ጀስት መጠቀም የሚችሉት አንደኛ ሊስት አድርጓቸው። በቃ ከኤስ ከዜድ ሊስት አድርጎና እያያችሁት ሂዱ። እዚህ ጋር በእነዚህኛዎች መካከል ስንት አለ? 2 አለ። እዚህ ጋር ስንት አለ? 3 አለ። እዚህ ጋር ስንት አለ? 1 2 3 4 አለ። እዚህ እና እዚህ መካከል ስንት ነው መኖር ያለበት? 5 መኖር አለበት ማለት ነው። ስለዚህ አሁን ኤም ብዬ ምንድን ነው የምለው? ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ደስ ሙሉችን ልጻፋችሁ መጀመሪያ እና 5 እቆጥራለሁ። 1 2 3 4 5 እነዚህ አሉ። ስለዚህ ኤስ ይሆናል ማለት ነው። ታችኋል። አሁን በእነዚህ መካከል 5 መኖር አለበት በኤም እና በኤስ መካከል። ስለዚህ ስንት አለ? 1 2 3 4 5። ስለዚህ ማን ይሆናል? ሌተሩ ኤስ ይሆናል ማለት ነው። አንደኛው ይሄ ነው። ሁለተኛው ሜትድ ምንድነው የምታደርጉት? እዚህ ጋር ያለው ስንተኛው ሌተር ነው የሚለውን ማወቅ። አሁን የመጀመሪያው ሌተር ተሰጥቶናል። ከዛ በኋላ እዚህ ጋር የተሰጠን ሌተር አለ ዲ። ስንተኛው ሌተር ነው? አሁን እዚህ ጋር ስቶይት 1 2 3 አራተኛው ሌተር ምን እንዳደረገ ስንት ነው የደመረበት? 3 ደምሮበታል። ዘን ኤች ስንተኛው ሌተር ነው? መቁጠር ትችላላችሁ። 1 2 3 4 5 6 7 8 አይደል? ስንት ነው የደመረበት? አሁን እዚህ ጋር 4 ደምሮበታል። የማት 4 ሲደመር 4 8። ከዛ እዚህ ኤም ደግሞ ስንተኛ እንደሆነ ቼክ አድርጉት። 8 አለ እዚህ ጋር 9 10 11 12 13። ስለዚህ ስንት ደመረበት ማለት ነው? 5 ደመረበት ማለት ነው። ስለዚህ እችኛዋን ለማግኘት ስንት ነው የሚደምርበት? አሁን ከዚህ ተነስታችሁ 3 ደመረበት፣ ከዛ 4 5 ከዛ 6 ነው የሚደምርበት። ያ ማለት እችኛዋ ሌተር ማለት ስንተኛዋ ናት ማለት ነው? 19ኛዋ ሌተር ነች ማለት ነው። ስለዚህ ኤ ቢ ሲ ዲ ያላችሁ ብትቆጥሩ 19ኛው ላይ ታገኛላችሁ። እንቁጠረው። ለምሳሌ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19። ስለዚህ በዚህኛው ማወቅ ትችላላችሁ። ግን ሊስት ብታደርጉትና እዚህ ጋር ይሄኛውን እያያችሁ ትሄዱ በምን ያክል ነው እንትን እያለ ሄደው። አሁን ኤ ብሎ ዲ ሲል 2 ዘሏል ማለት ነው። ዲ ብሎ ኤች ሲል 3 ዘሏል። ኤች ብሎ ኤም ሲል 4 ዘሏል። ዘንድ ስንት ነው የሚዘለው? 5 ይዘላል ማለት ነው። በኋላ 5 ዘላችሁ ያለውን ፊደል መምረጥ ትችላላችሁ ማለት ነው። 41ኛ ጥያቄ if probability of a 0.4 ቢሆን the probability of the complement of a complement is ነው የሚለው። አሁን ጀስት እዚህ ጋር እነዚህ ማወቅ አለባችሁ። መጀመሪያው probability of a plus probability of a complement አንዳንዴ በዚህ መልኩ ይጻፋል። አንድ ነው የምናውቀው። ወይም probability of a plus probability of a complement ስንት ነው? 1 ነው። ኮምፕሊመንት በዚህ ሊጻፍ ይችላል። ሶ ምንድነው የምናደርገው? probability of a complement ማለት ከአንድ ላይ ስንቀንስ 0.6 እናገኛለን። ግን እዚህ ጋር አሁን ጥያቄው the probability of complement of a complement ከሆነ ምንድነው የሚሆነው ማለት ራሱ 0.4 ይሆናል ማለት ነው አይደል? ምንድነው የሚለው? the probability of complement of a complement now the probability of a complement እና the probability of complement of a complement ልዩነት ይኖራቸዋል። እዚህ ጋር the probability of complement of a ብቻ ከሆነ 0.6 ትወስዳላችሁ። complement of a probability ስንት ነው ከተባለ the probability of complement of a complement የa complement አለ፣ ከዛ እንደገና የሱ complement ራሱን ይሰጠናል ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን ሲሰሩ መጠንቀቅ ይኖርባቸዋል ማለት ነው። the probability of complement of a complement እና the probability of the complement of a ልዩነት አላቸው። ኤስኤቲ ላይ አንዱ የሚጠይቀው እንደዚህ አይነት ነገር ስለሆነ ማለት ነው። which of the following expression is equivalent to ለዚህ ኤክስፕሬሽን ኢኩቫለንት የሆነ የትኛው ነው ነው የሚለን። መጀመሪያው ይሄን ዲስትሪቢዩት አድርጉትና ምንድነው የሚሰጣችሁ? ይሄኛው ዲስትሪቢዩት ስታደርጉት 2/3a² ይሆናል ማይነስ 2/3a ይሆናል ማይነስ እቺኛዋ ጀስት ማይነስ 2 ትሆናለች። እቺን ታበዛታለች፣ እቺን ታበዛለች፣ እቺን ታበዛለች። ፕላስ እንልና 1/3a² አለ ፕላስ 2/3a አለ ፕላስ 1/3 ታይምስ 6 ስንት ነው? 2 ነው አይደል? ሶ ኔጌቲቭ ኔጌቲቮችን አጣፋቸው። ይሄና ይሄ ኦፖዚት ናቸው፣ ይጣፋሉ። ማይነስ 2 እና 2 ይጣፋሉ። ሶ 2/3a² ነው 1/3a² ይኖረናል። ሲደምሩት a² ይሰጠናል ማለት ነው። ይሄ ቀላል ነው። the ratio of boys to girls in a class is 3 to 5 ሬሽዮ ላይ በጣም መጠንቀቅ አለባችሁ። መጀመሪያ 3x to 5x ብላችሁ ጻፉት። after 6 boys leave and 4 girls join the ratio becomes 1:2 ያ ማለት እነዚህ የመጀመሪያዎቹ ምንድናቸው? the ratio of boys ስለሆነ ይሄ boys ነው፣ ይሄ girls ነው
አጠቃላይ 8x ናቸው ማለት ነው። ምክንያቱም አጠቃላይ የተጠየቀው how many students were in the class originally መጀመሪያ ምን ያክል ተማሪ ነበሩ? 8x ነበሩ። ግን x ማወቅ አለብን። xን እንዴት ማወቃት ነው? xን ለማወቅ 3x አለ። ወንዶች ምን ያክል ወንዶች ሊቭ አድርገዋል? 6 ለቀዋል። 4 ሴቶች ደግሞ ጆይን አድርገዋል። ያ ማለት 5x ፕላስ እንልና 4 እንላለን። ገብቷችኋል? 3x - 6 ይሄኛው 5x + 4 ከዛ ሬሾ አዲሱ ሬሾ ስንት ሆኗል? 1 ለ2 ሆኗል። ዘን አሁን x እንፈልጋለን ማለት ነው። ከዚህ ዘን ክሪስ ክሮስ ላድርግና ምን ይሆናል? እቺኛው እዚህ ጋር መጣስታውዛ 6x - 12 ይሆናል እኩል ነው 5x + 4 ይሆናል። ስለዚህ x ወደዚህ አምጣለሁ። እቺኛዋን -12ን ወደ ቀኝ ወስዳለሁ። 6x - 5x እኩል ነው 4 ሲደመር 12 x እኩል ነው ስንት ይሆናል? 16 አጠቃላይ 8x ናቸው ብለናል። 8 ሲባዛ በ16 ነበሩ ማለት ነው። ዘን እናባዛው ይሄንን ያው ቀላል ነው ለእናንተ 8 ሲባዛ በ6 48 8 ጽፌ 4 አለኝ 8 ሲባዛ በ1 8 ከ4 ጋር 128 ስለዚህ መጀመሪያ 128 ነበሩ ማለት ነው። 44 ቀላል ነው። if y different from 0 x y equal to y over 6 what is the value of x ነው የሚለን just ይታወቃል። y by ብታጠፉት ራሱ ቀጥታ x equal to 1 over 6 ይመጣል። ወይም በአሰራር ብታዩት over 1 አድርጋችሁ ክሪስ ክሮስ ማድረግ ነው። ዘን 6xy equal ነው እንልና ምን እናደርጋለን? y እናደርጋለን። y ወደዚህ ታመጣታላችሁ 6xy minus y equal ነው 0 ዘን y ኮመን ታወጡት y into 6x minus 1 equal ነው 0 ይሄ 0 እንዲሆን y different from ምንድነው ተብለናል? ከ0 የተለየች ናት ተብለናል። ሶ የግዴታ 6x minus 1 ምን መሆን አለበት? 0 መሆን አለበት። ዘን ምን እናደርጋለን? 6x equal ነው 1 ዘን x equal ነው 1 over 6 ይሆናል ማለት ነው። ስለዚህ ይሄ ይሆናል 45ኛ I am a 3 digit number 9 the sum of my digits 15 ነው the tens digit is twice the units digit አስረኛ ቤቱ የአስር ቤቱ የአንድ ቤቱን ምንድነው? twice ነው ተብለናል። the number is divisible by 3 ግዴታ ነው ድምሩ 15 ኦሬዲ ስለሆነ እሱ ይታወቃል። what is the number ነው የሚለው። ስለዚህ የመጀመሪያው ይሄን አሁን በአሰራርም ይቻላል ግን እየተካችሁ ሰሩት የተሻለ ነው። ለምሳሌ 6 ሲደመር 6 12 ሲደመር 3 15 እሺ ድምሩ ይሰጠኛል። 4 ሲደመር 2 9 9 ሲደመር 6 15 የሚሰጠኛል። 3 ሲደመር 4 7 7 ሲደመር 8 15 ይሰጠኛል ማለት ነው። ስለዚህ የመጀመሪያው ኮንዲሽን ሁሉም ያሟላ የ10 ቤቱ የአንድ ቤቱን እጥፍ ነው። 6 የ3 እጥፍ ነው ይሆናል። 4 የ2 እጥፍ ነው ይሆናል። 8 የ4 እጥፍ ነው ይሆናል። ስለዚህ መልሱ ሁሉም ይሆናሉ ማለት ነው። ምንም ችግር የለበትም። ይሄን እንዴት አውቃለሁ ካላችሁ ደግሞ just try and error መጠቀም ትችላላችሁ። ለምሳሌ የአንዱን ቤት አንድ ብታረጉት የ10 ቤቱ ስንት መሆን አለበት? ግዴታ 2 መሆን አለበት አይደል? እጥፍ መሆን ስላለበት ዘን ስትደምሩት 15 መስጠት አለበት። እዚህ ጋር ያለው ቁጥር ስንት መሆን አለበት ማለት ነው? 12 መሆን አለበት ማለት ነው። አሁን ስትደምሩት 15 ይሰጣችኋል። የ10 ቤቱ የአንድ ቤቱን እጥፍ ነው ግን 3 ዲጂት ስለተባለ አይሆንም ማለት ነው። ከዛ በኋላ 2ን ትወስዳላችሁ። 2ን ስትወስዱ የሁለት እጥፍ ስንት ነው? 4 ይሆናል። ከዛ በኋላ 4 ሲደመር 2 ስንት ነው? 6 ስለዚህ ከ15 ላይ ስትቀንሱት ይሄኛው 9 መሆን አለበት ይሆናል። 3ንም ስትሰሩ ይመጣላችኋል። 3 ስትወስዱ የ10 ቤቱ 6 ይሆናል። 6 ሲደመር 3 ስንት ነው? 9 ከ15 ላይ ስትቀንሱት 6 ስለዚህ ይሄ ይሆናል። 4ን ደግሞ እናንተ ቼክ አድርጉ። 46ኛ ተወሰነ ከበድ ቢልም ቀላል ነው። the sum of the first 3 terms of geometric is 7 ነው። the sum of from 4 እስከ 6 term is ደግሞ 56 ነው። what is the common ratio r ነው የተጠየቀው። አሁን just geometric series ላይ ምንድነው የምናውቀው? a የመጀመሪያዋ ካለች ቀጥሎ ያለው ማን ነው የሚሆነው? ar ይሆናል። ቀጥሎ ያለው ar ስኩዌር ይሆናል አይደል? ስለዚህ የነዚህ ድምር ስንት ነው ተብለናል? 7 ስለዚህ a plus ar plus ar ስኩዌር እኩል ነው 7 ከአራት ጀምረን ደግሞ አራተኛው ተርም ማለት ምንድነው የሚሆነው? ar ኪዩብ ይሆናል አይደል? ፕላስ ar 4 ፕላስ ar 5 እኩል ነው 56 ይሆናል። ግልጽ ነው ብዬ አስባለሁ። ምንም እንትን የለውም። አሁን እዚህ ጋር አራተኛው ከሆነ ምንድነው gn ማለት g1 times r the power of n minus 1 ስለምናደርግ ማለት ነው። ስለዚህ አራተኛው ሲሆን 4 ሲቀነስ 1 3 ሆናለች። እቺ
የመጀመሪያዋ ተርም ስለሆነች አትቀየርም። ዘን ምንድነው የምናደርገው? እዚህ ጋር ኤን ኮመን ማውጣት እችላለሁ። ኤን ኮመን ሳወጣው ምን ይሆናል ማለት ነው? ከውስጥ 1 ሲደመር አር ሲደመር አር ስኩዌር ይቀርና እኩል ነው 7 ይሆናል። እዚህ ጋር ደግሞ ማንን የጋራ ማውጣት እችላለሁ? ኤ አር ኪዩብን የጋራ ማውጣት እችላለሁ። ዘን ከዚህ 1 ይቀረኛል ሲደመር እዚህኛው ላይ አር ይኖረኛል፣ እዚህ ጋር አር ስኩዌር ይኖራል እኩል ነው 56 ይሆናል አይደል? ከዛ ኦቨር አድርጊ ኤ ኢንቱ 1 ፕላስ አር ስኩዌር ማድረግ እችላለሁ እኩል ነው 7 ደን ኦቨር እንደዚህ ይሆናል ማለት ነው። ስለዚህ ኤ በኤ ይጣፋል፣ ኤኛው በዚህ ይጣፋል። ዘን አር ኪዩብ ማለት 56 ሲካፈል ለ7 8 ነው። 8 ማለት ደግሞ ቱ ዘ ፓወር ኦፍ 3 ነው። ስለዚህ 3 እና 3 እኩል ከሆኑ አር ስንት መሆን አለበት? 2 መሆን አለበት ማለት ነው። 47ኛ ጥያቄ በጣም ቀላል ነው። ኤ ፕላስ ቢ 7 ቢሆን ኤ ቢ 10 ቢሆን ዋት ኢዝ ዘ ቫልዩ ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ነው የተባለ። ይህንን ለመስራት የመጀመሪያው ምንድነው የምታደርጉት? ኤ ፕላስ ቢ ማለት ምን ማለት ነው? እንደዚህ ስኩዌር ሲሆን ማለት ነው። ይሄ ማለት ምንድነው የሚሰጣችሁ? ኤ ስኩዌር ፕላስ ቢ ስኩዌር ፕላስ 2ኤቢ። ስለዚህ ኤ ስኩዌር ፕላስ ቢ ስኩዌር ማለት ደግሞ 2ኤቢን ወደዚህ ማሻገር እችላለሁ። ሶ ኤ ስኩዌር ፕላስ ቢ ስኩዌር ማለት ምንድን ነው? ኤ ፕላስ ቢ ስኩዌር ሲቀነስ 2ኤቢ ይሆናል ማለት ነው። ምክንያቱም የተጠየቁት ኤ ስኩዌር ፕላስ ቢ ስኩዌር ስለሆነ ሶ እኩል ነው እና ኤ ፕላስ ቢ 7 ነው። 7 ስኩዌር ስታደርጉ ስንት ይሆናል? 49 ይሆናል። ሲቀነስ ኤቢ ስንት ነው? 10 በሁለት ታብዙት 20 ይሆናል። ስለዚህ 49 ሲቀነስ 20 ስንት ይሆናል? 29 ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል። ወደ ኳድራቲክ ቀይራችሁ መስራት ይቻላል። ምክንያቱም ኤ እኩል ነው 7 ሲቀነስ ቢ ብላችሁ ያችን እዚህ ጋር ትተካላችሁ። ኳድራቲክ ይመጣል። ኤን ታገኛላችሁ፣ ከዛ ቢን ታገኛላችሁ። ከዛ በኋላ ኤ ስኩዌር ፕላስ ቢ ስኩዌር ብላችሁ መስራት ይቻላል። ግን እችኛውን ብትጠቀሙ ሞር የተሻለ ነው። ኤ ፕላስ ቢ ስኩዌር ማለት በቃ ኤ ስኩዌር ፕላስ ቢ ስኩዌር ፕላስ 2ኤቢ ነው። ሶ የተጠየቅነው ኤ ስኩዌር ፕላስ ቢ ስኩዌር ስለሆነ 2ኤቢን ወደ እዚህኛው ትራንስፈር አድርገዋለሁ። ፕላስ ስለነበር ማይነስ ይሆናል። ሶ ኤ ስኩዌር ፕላስ ቢ ስኩዌር እኩል ነው ኤ ፕላስ ቢ ዘ ሆል ስኩዌር ማይነስ 2ኤቢ አድርገን በቀላሉ መሰራት ይችላል ማለት ነው። 48ኛ ለዚህ ፓርት የመጨረሻ ማለት ነው። ኢፍ ኤስ ኢዝ ኤ ነምበር ቢትዊን በ0 እና በ1 መካከል ቢሆን which of the following is not more than s ከኤስ የማይበልጥ የትኛው ነው ነው የሚለን። በ0 እና በ1 መካከል አሁን ቁጥር ራሱ ወስዳችሁ መስራት ትችላላችሁ። ለምሳሌ 1/4 ብትወስዱ 1/4 አለ ከስኩዌር ሲወጣ ምን ይሆናል? ስኩዌር ሩት ኦፍ 1/4 1/2 ይሆናል። 1/4 ማለት ይሄ እንደምታውቁት 0.25 ነው። 1/2 ማለት 0.5 ነው። ስለዚህ ከስኩዌር ሲወጣ ምን ይላል? ይጨምራል ማለት ነው። 1/s ይላል። ይሄ እንደውም ኢንቨርስ ስለምታደርጉት ምን ይሆናል? 4 ነው የሚሆነው፣ ትልቅ ነው የሚሆነው። 2s ስታደርጉት እጥፍ ይጨምራል። ያ ማለት 2 ታይምስ 1/4 ይሆንና ምን ይሆናል? 1/2 ይሆናል። ስለዚህ ይሄ የሚጨምረው ነው ቲክ ያደርጉ ያለው። s ስኩዌር ይላል 1/4 ስኩዌር ስታደርጉት ምን ይሆናል? 1/16 ይሆናል። አሁን ይሄ ግን ምን ይሆናል? ትንሽ ይሆናል። ስለዚህ መልሳችን ይሄኛው ይሆናል ማለት ነው። በቀጣይ 12 ጥያቄዎችን እንሰራለን ከ49 ጀምሮ ያሉትን ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም እንዲሰራላችሁ የምትፈልጉት የኤስኤቲ ጥያቄ ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። የ12ኛ ክፍሎች ቴሌግራም ቻናል አለ፣ እሱን ጆይን አድርጉ። ማትስ፣ ፊዚክስ እና ኤስኤቲ ማትስ ላይ ጀስት የምትፈልጉትን ላኩልን፣ እየሰራን ቪዲዮዎችን እንለቃለን ማለት ነው። ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጓቸው። እናመሰግናለን።